ሰላም እንዴት ናችሁ? ዛሬም ከነገስታት ፋሚሊ ጋር ምን ያለሽ ተራ ሄደን ነበር። ካነን ዩዚ ጋር በፈጣሪ ስም በቃ እዛ የሌለ እቃ የለም፣ የሌለ እቃ የለም። እንኳን ካነን ይሄ የድሮ ካሜራ ያያችሁት እሱ ላለ ነው የምላችሁ። የትራፊክ ፊሽካ ብዬ ነበር እና እሱ ራሱ ነው ሳይቀር ያለው ዩዚ ጋር በቃ በጣም ነው የሚያጓጉት። በእውነት የሆነ እቃ ልገዛ ነው ብላችሁ መሄድ አትችሉም። ምክንያቱም ሁሉም ግዙኝ ነው የሚለው። አስቡት እኚህን ወልድ እቃዎች። እቺ መጠጫዋን አያችኋት? ያረቄ መጠጫ ወልድ ለእንትን ምን ነበር የሚባለው ታይታኒክ ፊልም ላይ የነበሩት ምናምን አይነት መጠጫዎች ናቸውና ጫማ ራሱ የአሜሪካ ጫማ ኦሪጂናል ጫማዎች ናቸው ያሉት፣ ዝም ብሎ አይደሉም። በዛ ላይ ደግሞ ጫማውን ገዝታችሁ ልፈርግ ብላችሁ ቼን ብትጠይቁ አለ ቼንም ማርያምን ቼን በጣም በቅናሽ ነው 700 ብር ምናምን። ሹፍ እዛ ጋር ያገር ቼን ነው ያለው። ላፕቶፖች ከ8000 9000 ጆር ጀምሮ ነው፣ በጣም ቅናሽ ናቸው። ጊታር የሌለ እቃ የለም ነው የምላችሁ። ይሄ ቲቪ ካሜራ አያችሁት? ይሄ ቲቪ ምናምን ነገር የሚቀረጽበት ምናምን ነገር ካሜራ አለ፣ ይሄኛው ነው። እና ምን ልላችሁ ፈልጌ ነው ከምን ያለች ተራ እቃ መግዛት ከፈለጋችሁ በጣም ቅናሽ ነው። እኔም በጠዋት ነው በቃ መጥቶ ይኸው እዚህ ጋር በጠዋት መጥቶ ነው ጎሮሮዬን አንቆ የተቀበለኝ። ምን አቦነ ነው ይሄን ሁሉ ሰዓት ደግሞ ካሜራ ደቆን ያመጣብኛል። 24 ሰዓት ነው እንደምቆይ ነው ታው ይርኩ ምንድነው ዝም ብለው ብቻው በዚህ ሰዓት ነው እንዴ የሚባለው? ይኸው ገና ሱቅ የከፈተ አንሳራው ሲያ እንዴ ተገልብጦ ተኝቶ ነው አንሱ። ይሄው እኛ ከሰፈር ተነስተን ምን ያለች ተራ ሌሊት 12 ሰዓት ላይ ተነሳ ነው። ምክንያቱም ሌሊት ካልሄዳችሁ አይኖርም። ሁሌ ደግሞ እሁድ ቀን ያለው በጣም ብዙ እቃዎች አሉ። አንተን ያረፈድከው ስለ ይኸው በዚህ እጄ እንዳልመታ ብሎ እያስፈራራኝ ነው። እዚህ ጋር ፊታቸው ወደ ጋዞ ወደ መገናኛ ነው የሚጭኑት። ፊት ወደዚህ ከዞርስ ና እዛ ነው የትላንት ቦታ ኢየሱስም ስሙኝማ ጋይስ ብራዘሩን እኮ ነው አሃ ወይኔ ምናምን በሉት እንጂ ዝም ብሎ ነው የሚጋጋለው፣ ዝም ብሎ ነው የሚናደደው። አይ ሳሚ አንተ ግን እገላለሁ አላህ ላርገልሽ ብሎ ከቀረጽ ነው የምትለው እንዴ? እና በእግረ መንገዳችን ላይ ምን አየን መሰላችሁ? የሆነ ሴትዮ በእናታችሁ የሚበር ሳይክል አልመታትም። የሳይክል መንገድ ላይ ወጣ። በጣም ብቻ ያሳዝን ነበረ። ላጥ ብለን የመገናኛ ታክሲ ያዝን። እዚህ ጋር በሴፍ ደርሻለሁ ይላል። እኛ ያለነው የረዳት ቦታ። እዚህ ጋር ላጥ እያለን ሄድን። ያው ላጥ እንበላል አልኳችሁ። እዚህ ጋር የመርካቶ ታክሲ ያልጀለስ ከዛ ብራዘሪ የፈጠነን የሮጠው፣ ምክንያቱም መፍጠን አለብን። ከዛ የፈጠነ ይቆምና ሳብ ያደረገኝና የመርካቶ ታክሲ ውስጥ እንገባለን። መርካቶ ታክሲ ግን መርካቶ ብሎ ብዙ ጊዜ አይጭኑ። አውቶቢስ ተራ መርካቶ ጫፍ ነው የሚሉት፣ ምክንያቱም ወደ ውስጥ መግባት አይቻልም። እና መርካቶ ጫፍ ሊወርዳችሁ ነው ወደ ታች የምትሮጡት። ቴሌብር ነበርና የምጠቀመው የሆነ ተሳፋሪ ነው 100 ብር ሰጥቶኝ ቴሌብር ያስተላለፍኩለት። ታክሲዎቹም አይጠቀሙም ነበር። ብቻ 100 ብራችንን ተቀብለን ወደ ታክሲው 100 ብሩን እዛው አስተላለፍ ነው ማለት ተቀብለን ሰጠን ነው። ከዛ እዚህ ጋር ወራጅ በሚወርድ ሰዓት እኛ እንጨነቃለን፣ ምክንያቱም ቶሎ መድረስ አለብን አማን። ከዛ በኋላ ፈጣሪ ብሎ እኛ የምንወርድበት ደረስን። የፈጠነ በራችንን ከፍተን ሩጥ ፍጠን ምናምን እንባባላለን። ጀለስ ዘገየ። እዚህ ጋር ያው ዋናው መድረሳችን አይደለ 2:30 ሲል እዛ ደረስን። ከዛ ፊት ግን መድረስ ነበረብን። ውይ የኔ አባት ደስ ሲሉ ብታቁ ማርያምን ሲዘምሩ በጣም ነው እና የሚያሳዝኑት። እነሱም መቅረጽ አለብኝ ብዬ ነው እዚህ ጋር የቀረስኳቸው። በጣም ነበር ደስ የሚል። ያው ለሳቸው ማዘናችንን ከጨረስን በኋላ ወዲያው መንገዳችንን ቀጠልን። ፍጥን አስቡት እስኪ ማይጋይ ሚሊተሪ ተራኔ ሰው ጠፍቶ አይቻላቅም። በጣም ጭንቅንቅ ያለ ቦታ ነበር። እሁድ ጠዋት 2:30 ላይ ግን ማንም አልነበረም። የእሁድ ዕቁብ አለበት። ለምን የእሁድ ዕቁብ አለበት እንዳለ ታውቃላችሁ? በእሁድ ቀን እንዴት ከፈተ ነው። በቃ መርካቶ እኮ ብዙ ጊዜ እሁድ ዕለት ዝግ ነው። ኳስ የሚጫወቱ ልጆች ብቻ ናቸው የሚኖሩት። እዚህ ጋር ላሳያችሁ። ከሻጩ በላይ እኮ ገበያተኛው ይበዛል ማለት የሚገዛው ሰው በጣም ብዙ ሰው ነው እሁድ ጠዋት የሚመጣው። እሁድ 2:30 ላይ አብዛኛው ሰው ያለው ምን ያለች ተራ ነው ማለት ሳምንት የሚቆይ ሽቶ
ለጫወታው ማማን ብሎን ያው እየተጫወትን ሙድ እያያዝን ሳምንት የሚቆይ ሽቶ ምናምን እየተለጋገጥን የገባ ነውና ደግሞ እናንተ እዩ ገና ከመግባታችን ራሱ ይለቀ የለም። ሹፍ እዚህ ጋር ድንጋይ ይሸጣል መሬት ላይ ማን እንዲን ያልነው። እኔ እንዲያው ምን አሰብኩ መሰላችሁ? ለምን እነዚህን ስልኮች በቅናሽ ገዝቼ መሸጥ አልጀምርም ሙላ ነው ያልኩት። ምክንያቱም በቃ የሚያዋጣ አይነት ነገር ነው ይመስለውና ግን ፍራቻም አለው ገባችሁ? የሆነ ወስጆ ባይሸጥልኝስ የሚል ፍራቻ አለ እንጂ በጣም ያዋጣል የሚል አይነት ሀሳብ ነው ያለኝ እኔ። በቃ ጭራሽ ሊለቃ ነው የሌለው። ሹፍ እዚህ ጋር በተለይ ዩዝድ እቃዎች ናቸው እዛ የሚኖሩት። አብዛኛው ዩዝድ እቃ ነው አብዛኛው ጊዜ ማለት ነው። ዩዝድ እቃዎች የሚገኙት ያው ከሌባ እጅ ምናምን የሌቦች ይዘው የሚመጡት የለ ተሰርቆ ኦር ደግሞ ቆራሊዎች ከመሀል የሚያገኙትን እዚህ ያመጡ እየሸጡት ምናምን ነው። አዲስ እቃ ደግሞ ስታገኙ ጉምሩክ የተያዙ እቃዎች የለም። ጉምሩክ የተያዙ እቃዎች በጨረታ ይሸጣሉ። ከጨረታ በኋላ ቀጥታ የሚመጡት ወደዚህ ነው። እኛ ያው ከምንፈልጋቸው እቃዎች መሀል 50 ዋት ኤልኢዲ አግኝተናል። የፈለግነውም እሱም ፓውዛ ነበር፣ ይሄም ፓውዛ ነበር። እና እኔ ስላችሁ የምትፈልጉት እቃ ሁሉም አለ አይደል ያልኳችሁ፣ ከህፃናት አሻንጉሊት ጀምሮ እስከ ሴቶች ድረስ አለ። ያው የሌለ ነገር የለም ነው እያልኳችሁ ያለው እዚህ ጋር ገባችሁ አይደል? እንዲህ በቃ ማርያምን ነው የምላችሁ። ሙልት ያለ እቃ ነው ደግሞ ሲኖራቸው የሚኖራቸው። ወደ ቁርስ ብስኩታን ጉመጣ ብራዘር ብስኩት 2 ጨምርልኝ። ራብ እናቴ ተሙት። መርካቶ በኢየሱስ ስም ይርባሃል። ግን እቃዎች ማለት ነው ያሰብናቸውን በጣም ብዙ እቃዎች እኛ ፈልገን የመጣ ነው። ባይዘው ኤልኢዲ ነው እና 2 ገዛን። ሁለቱም በስንት እንደገዛን ታውቃላችሁ? አጠቃላይ ፕራይስ ወደ በጣም ቅናሽ አስቡት። ሁለቱም ማለት ነው ሱቅ ላይ ወደ 200 ዋት እና 50 ዋት ነው የገዛነው። ብራዘር ምን አስበህ ነው እንዴ? በጣም ነው ርካሽና ከችበሉ በጣም ብዙ ቅናሽ እቃዎችን ታገኛላችሁ። ይሄው አሁን ብስኩቶች ምናምን ነገር እየበላን ነው። አሁን ቀጣይ እንወጣለን። እቃዎቻችንን ደግሞ ገጣጥመን ቤት ያለውን ቫይብ በደንብ አድርገን እናሳያችኋለን። ምን ያህል እንዳሳመር ነው ቤታችንን ማለት ነው። በዚህ ዋጋ ይቻማችሁ። ደግሞ ቁርሳችንን በልተን ድጋሚ ወደ ፈተና ገባን ማለት ወደ ፍለጋ። የስልክ ከቨር እያመጣችሁ መሸጥ የምትፈልጉ ኦንላይን ላይ ምናምን እዛ በጣም ቅናሽ ነው። በጣም ብዙ የአይፎን ከቨሮች አሉ እና ኦሪጂናልና አዲስ አይነት ነገር ናቸው። መሸጥ ትችላላችሁ ወስዳችሁ። ተርበተበት ኳይ አባቴ እኮ ነው የሚመስለው። ብቻ እየመጣችሁ እየወሰዳችሁ ኦንላይን ላይ ፖስት እያደረጋችሁ መሸጥ ትችላላችሁ። አሁን እና ያው ገና እስካሁን 50 ዋቷን የገዛ ነው። የሚገርማችሁ ደግሞ ኤልኢዲ ከሱቅ ገዝተን ነበር። እቺን ስንብር እንደገዛን ታውቃላችሁ? ኤልኢዲ ኮኔክተሯን 500 ብር ነው የገዛ ነው። እዚህ ግን 200 ብር ነው። እና ሳሙና ደግሞ ኤክስፓየርድ ያደረገም ገና ኤክስፓየርድ ያላደረገም አለ። ወይኔ ጌታዬ ሆይ እኔ እዚህ ውስጥ ልኑር እንዴ? ውዱ ብቻ ሆነብኝ። እስኪ የተወሰነ ላጥላጥ እያረኩ ላሳያችሁና የምትፈልጉትን እቃ ካገኛችሁ ይሄ እቃ በሉኝ ኮሜንት ላይ። እስከ ስንት ባሳ ድረስ ይሄን ብቻ ነው የገዛነው። በጣም አሪፍ ነው ብቻ ምናምን ነገር ያለው ቫይብ። አሁንም ተፍ ነው ማለት ተፍ ከመርካቶ እንግዲህ እንደምትመለከቱት እኚህን የመሳሰሉ እቃዎች ሸምተናቸዋል። እሱ የለበሰውንም ቼን አይታችሁታል። ጽድት ያለ ቼን ይሄን ከነ ማስረዘሚያው በማገምቱት በማጠብቁት ዋጋ ሸማምተን ወደ ቤት እየገባን ነው። እቤት ደግሞ ጸዳዴ ሴታፕ በዚህ ሰርተን እናሳያችኋለን። እንግዲህ ያው ተከተሉን ነው ጭው። እሺ ቻማ